ስንክሳር በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበርንም ለማወቅ በስንክሳር ኅብር ያላቸው ዶኪመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር እቴጌ ጣይቱ ብጡል ኃይለ ማርያም ብርሃን ዘኢትዮጵያ ክፍል 1 በኢትዮጵያችን በዚህ በእኛ ምድር የወንድ ፍጹም የበላይነት የተንሰራፋበት ማህበራዊ አወቃቀሩ ለወንዶች ባደላበት ሁኔታ ይህን የበላይነትና ንግስና አሸንፈው ስማቸውን በታሪክ ተግባራቸውን ለትውልድ ያቀበሉ እንስት የታሪክ ሰዎች አሉ። ከነዚህ መካከል የቀዳማዊ ምኒልክ እናት ንግሥት ሳባ፣ ከሃዲያ ንጉሣዊ ቤተሰብ የተገኙት ንግሥት እሌኒ፣ የአጼ ድብነ ድንግል ሚስት ንግሥት ሰብለ ወንጌል፣ የመሐመድ ግራኝ ሚስት ባቲ ድልድንበሯ፣ የንግሥት ላሊበላ ሚስት መስቀል ክብራ እንዲሁም የ18ኛው ክፍለ ዘመን እቴጌ ምንትዋብ የአጼ ቴዎድሮስ ሚስት የነበሩት እቴጌ ተዋበች፣ የወሎዋ ንግሥት ወርቂትና ልዕልት መስታወት ይታወሳሉ። እነዚህ እንስት እቴጌዎች ወይም እመቤቶችን ኢትዮጵያን የጎበኙ የበርካታ ሀገራት ልዑካን መሪዎች፣ ሀገር አሳሾች፣ ፖለቲከኞች፣ ነጋዴዎች፣ የሃይማኖት መሪዎች፣ ጋዜጠኞች ስለ ችሎታቸው መስክረውላቸዋል። የአመራር ተሰጥኦአቸውን ተደምመውበታል። ከእነዚህ እንስቶች መካከል እቴጌ ጣይቱ ብጡል ኃይለ ማርያም ብርሃን ዘኢትዮጵያ በዛሬዋ ቀን ለዘላለም ካንቀላፉ 100 ዓመት ሆናቸው። ፀሐይዋ ጠለቀች። ከዚያ የግርማ ሞገስ ጸዳል የተሞላ ፊታቸው ላይ ይለወጥ የነበረው ደማቸው ከቀን ወደ ቀን ዝውውሩን ሲቀንስ እንደ አልማዝ ፈርጥ ቦግ ብሎ የሚታየው ዓይናቸው ወደ ውስጥ ሰርጉዶ ወደ ቅንድባቸው ጥግ ተደበቀ። የዓይኖቻቸው ቆቦች ለመከደን ቁልቁል ሲገፉና ሰውነታቸው ቀስ በቀስ ሲቀዘቅስ ስናይ ልባችን በፍርሃት መራር ጀመረ። የካቲት 4 ቀን 1910 ዓ.ም ሰኞ እኩለ ሌሊት ላይ ገናናዋ ሁሉም ዜጎቿ በነጻነት በኩራት በአገራቸው ቀና ብለው በብልጽግና በራስ ማንነት ላይ የተመሰረተ እድገትና ብልጽግና ተቋዳሽ እንዲሆኑ የሚሹት እቴጌ ጣይቱ ብርሃን ዘኢትዮጵያ አንቀላፉ። የኛ ገናናዋ ከምኒልክ ቀጥሎ ለኢትዮጵያ ኃይል የነበሩ ቃላቸውና አቋማቸው የማይለዋወጠው ሀገራቸውን ታላቅና ገናና ለማድረግ በተወሰዱ እርምጃዎች ሁሉ ጉልህ ቦታ የነበራቸው ፀሐይዋ ጣይቱ ብጡል ብርሃን ዘኢትዮጵያ ለዘላለም አንቀላፉ። ሞት ለሁሉም እኩል ጨካኝ አይመሬ ነው። ሞትን ለማሸነፍ ጋሻ መመከት፣ ጎራዴና ሰይፍ ከሰገባው አውጥቶ መፋለም አይቻልም። ሞት አሸናፊ ነው። ሞት የእቴጌይቱን መላ አካላት ተቆጣጠረ እና ምን እናድርግ? ልባችን በሐዘን እንደተሰበረ የእቴጌ ጣይቱ ብርሃን ዘኢትዮጵያ እስትንፋስ ሲያበቃ ፀሐይዋ ስትጠልቅ በፍርሃት ተውጠን በድንጋጤ እንደደነዘዝን ቀረን። ምን እናድርግ? ማድረግ የምንችለው አንድ ነገር ነበር። የእቴጌ ጣይቱ ብጡል ብርሃን ዘኢትዮጵያን ሞት ለሕዝብ መግለጽ። እቴጌ ጣይቱ ብርሃን ዘኢትዮጵያ ሲያርፉ አጠገባቸው የነበሩት የእቴጌይቱ አክስት ልጆች እያሉና አድማሱ የተባሉ የሰጡት የምስክርነት ቃል ነበር። የጣይቱና የሚኒልክ ግንኙነት ኢምፓየር ጣይቱና ሚኒሊክ ሁለተኛ ኢትዮጵያ ከ1883 እስከ 1910 የተሰኘው የክሪስ ፕሮቲ መጽሐፍ ስለ እቴጌ ጣይቱ ከተጻፉ መጽሐፍ ሁሉ
ጥልቅና በአዳዲስ ነገሮች የተሞላ ነው። ክሪስ የኢትዮጵያን ታሪክ ማጥናት የጀመረችው ባለቤቷ በአዲስ አበባ የአሜሪካ የመረጃ አገልግሎት አባል ሆኖ መስራት ከጀመረበት ጊዜ አንስቶ ነው። በ1840 ዓ.ም የሸዋ የይፋትና የአዳል ንጉሥ በመሆን ሸዋን ሲገዙ የነበሩት ንጉሥ ሳህለ ሥላሴ ከዚህ ዓለም በሞት በመለየታቸው ልጃቸው ኃይለ መለኮት በምትካቸው በመንገስ ሸዋን ያስተዳድሩ ጀመር። አፄ ቴዎድሮስ ሸዋን ለማስከበር ባደረጉት ዘመቻ የሸዋው ንጉሥ ኃይለ መለኮትን ድንገተኛ ሞት ተከትሎ ያለምንም ፍልሚያ እጃቸው ያስገቡትን የሸዋ ግዛት የሚያስተዳድር ሹም ከሾሙ በኋላ የንጉሥ ኃይለ መለኮትን ቤተሰቦች በሙሉ ወደ ጎንደር ለመውሰድ ወሰኑ። ከእነዚህ ውስጥ የ11 ዓመቱ የኃይለ መለኮት ልጅ አቤቶ ምኒልክ ይገኙበታል። ንጉሥ ምኒልክ በአፄ ቴዎድሮስ ዘንድ በቆዩባቸው ዓመታት አሉላ ብጡልና ወሌ ብጡል የሚባሉ ሁለት ወንድማማቾች ጋር ጥሩ ቀረቤታ መስርተው ነበር። ከመቅደላ አምባ አምልጠው ወደ አባታቸው ግዛት ወደ ሸዋ መጥተው የአባታቸውን ዙፋን በመውረስ ንጉሥ ሆኑ። ከሁለት ዓመታት በኋላ እነዚህ ሁለት ወንድማማቾች አፄ ቴዎድሮስን በመክዳት ወደ ሸዋ መጥተው ለምኒልክ ገቡ። ከንጉሡ ጋር ቅርበት ፈጠሩ። እየተገናኙ ይጨዋወታሉ። በአንድ ዕለት ግን እንዲሆነ ሁለቱ ወንድማማቾች ስለ እህታቸው ስለ ጣይቱ ብጡል ብልህነትና አስተዋይነት ለምኒልክ ይነግሯቸው ጀመር። ምኒልክም እቺ ወንድሞቿ ዝናዋን የሚያወሩላትን ሴት ለማወቅና ለማግባት ወሰኑ። ጣይቱ ማን ናቸው? እውን ወንድሞቻቸው ያሏቸውን ያህል ናቸው? በ1832 ዓ.ም በወረሃ ነሐሴ በቤጌምድር ደብረ ታቦር ከተማ ጣይቱ ብጡል ኃይለ ማርያም ተወለዱ። በወቅቱ ደብረ ታቦር የራስ አሊ ወታደራዊ ቤዝ ነበር። ስመ ጥምቀታቸው ወለተ ሚካኤል ሲሰኝ ክርስትና የተነሱት በደብረ ታቦር ኢየሱስ ቤተ ክርስቲያን ነው። ክሪስ በመጽሐፏ ገጽ 28 ላይ እንደጠቀሰችው ጣይቱ ሁለት ወንድሞችና ደስታ የምትባል እህት ነበራቸው። ጣይቱ ስለ ቤተሰባቸው ሲጠየቁም እናቴ ከጎንደር የምትወለድ ሴት ናት ይላሉ እንጂ የደጃች ወይም የራስ ገሌ ልጅ ናት ብለው አያውቁም። የጣይቱ አባት ብጡል ኃይለ ማርያም የራስ አሊ ጦር ውስጥ ከፍተኛ አዋጊ መኮንን ነበሩ። አባታቸው ወደ ዘመቻ ሲሄዱ ጣይቱና ቤተሰባቸው ማኅደር ማርያም የሚባል ቦታ ቆይታ ያደርጉ ነበር። በደብረ ታቦር ኢየሱስ ቤተ ክርስቲያን የጀመሩትን ፊደልና ንባብ እንዲሁም ዳዊት መድገም ትምህርታቸውን በመቀጠል በዚህ ቦታ መጽሐፍ ቀጸሉ። በገና ቅኝትና ድርድር ተማሩ። በተጨማሪም ለቤተ ክርስቲያን መጋረጃ የሚሆን ፈትል እየፈተሉ ለቤተ ክርስቲያኑ ያበረክቱ ነበር። የጣይቱ ትዳር። ለእቴጌ ጣይቱ ንጉሥ ምኒልክ አምስተኛ ባላቸው ነበሩ። የመጀመሪያ ባላቸው የአፄ ቴዎድሮስ ሹም ነበሩ። ስለዚህ ትዳር ጣሊያናዊው ፒትሮ አንቶኔሊ እንዲህ ጽፎት ይገኛል። ጣይቱ በመጀመሪያ ጋብቻቸው ብዙ ተሰቃይተዋል። ባሏን አስረው እሷን ምግብ አብሳይ አድርገዋታል። ባላቸውን ከሰርጉ ከጥቂት ቀናት በኋላ በእግር ብረት በሰንሰለት በማሰር ገለውታል ብሏል። የጣይቱ ሁለተኛ ባል በሸዋ ምድር በውበትና በትክለ ቁመናቸው ተወዳዳሪ የሌላቸው ሰው ነበሩ። እኚህ ሰው የሚኒሊክ ፍቅረኛ የነበሩት የወይዘሮ ባፈና ወንድም ቀኛዝማች ዝቃርጋቸው ነበሩ። እኚኛውም ባላቸውን አስመልክቶ አንቶኖሊ ቀናተኛና ጨቅጫቃ ነበሩ። በጣይቱም በእጅጉ ይቀኑ ነበር። እንደውም ነጋ ጠባ ጠብና ከዚያም አልፎ ይደበድቧቸው ነበር። በዚህም የተነሳ እናቴን ልጠይቅ ብለው ወደ ታላቅ ወንድማቸው ወሌ ብጡል ዘንድ ሄዱ። አልተመለሱም። ሌላው ምንጭ ደግሞ ጣይቱ ምኒልክን ከማግባታቸው በፊት በ13 ዓመታቸው እጅግ ከታወቁት የዳግማዊ ቴዎድሮስ የጦር አበጋዞች አንዱ የነበረውን ደጃዝማች ወልደ ገብርኤልን አገቡ። ይህ ሰው በንጉሡ ትእዛዝ ከሞተ በኋላ ደጃዝማች ተክለ ጊዮርጊስን አገቡ። ነገር ግን ከአጭር ጊዜ በኋላ እሱን ፈተው ከአንድ ራስ ጋር ተወዳጁ። ይሄኛውም በዮሐንስ አራተኛ ላይ አሲሯል ተብሎ እንደታሰረ በዚያው ሞተ ይላል።
የእቴጌይቱን ሕይወት በጥልቀት የፈተሸችው ክሪስም ሆነች በርካታ የታሪክ ጸሐፍት ፍቺ ውጉዝ በሆነበት በዚያ ዘመን የጣይቱ ተደጋጋሚ ፍችና በኋላም ንጉሥ ማግባት የቻሉበትን ሁኔታ እንደተለየ ታምርና አጋጣሚ ይቆጥሩታል። ምኒልክ በ1876 ከጣይቱ ብጡል እናት ቤት በተገኙ ጊዜ በመጀመሪያ ያዩት ደስታ ወሌን ነበር። በውበቷ ተማረኩ። እባካችሁ እችን ዳሩልኝ ሲሉ ወንድሞቿን ጠየቁ። አልመለሱላቸውም። ቆዩ። ጣይቱ ብጡል ብቅ አሉ። ምኒልክ እጃቸውን ሰጡ። በግርማ ሞገሷና በውበቷ ተማረኩ። የእህል ውሃ ነገር አንዳቸውን ካንዳቸው አጣመራቸው። ይህ ሁሉ ታሪክ መልክ ይኖረው ዘንድ የኢትዮጵያ ብርሃን ይፈነጥቅ ዘንድ የጥቁር ሕዝቦች የነጻነት ቀን እውን ይሆን ዘንድ ይህን ጋብቻ ፈጣሪ ይሁን አለው። ምኒልክ የወደፊት የሥልጣን ሕይወታቸው ላይ አቅም የምትፈጥረውን ሴት ለማግባት ተዘጋጁ። በምኒልክና በጣይቱ መካከል የ4 ዓመታት የዕድሜ ልዩነት አለ። ጣይቱ ይበልጣሉ፣ በጠባያቸውም የተለዩ ናቸው። ምኒልክን ባገቡበት ጊዜ ቆንጆ ብቻ ሳይሆኑ የደስደስ ያላቸው ደማም እጅግ ብልህና ቆራጥ ነበሩ። ይህንን የግል ችሎታቸውን በሚገባ የሚያውቁት ጣይቱ የምኒልክን ሙሉ እምነት ለማግኘት ጊዜ አልወሰደባቸውም። ኮርዶዞሊ ምኒልክ ሞ አንበሳ ዳግማዊ አጼ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ በሚል የንግሥና ስም ጥቅምት 3 ቀን 1889 ነገሱ። የንግሥ ሥርዓቱ የተለየ ነበር። ዳግማዊ ምኒልክን ጣይቱ ብጡል መጀመሪያ የጠየቋቸው እመቤታችን የምትመለክበት ቤተ ክርስቲያን ለመገንባት እፈልጋለሁና ይፍቀዱልኝ የሚለውን ነበር። ምኒልክም በሐሳቡ ተስማሙ። ይህ ጥያቄ ንግሥቲቱ ምን ያህል ተደማጭነት እንደነበራቸውና የሚፈልጉትን ሁሉ ለማድረግ መቻላቸውን ለዙሪያው ገባው ያሳዩበት ነበር። ሌላው ቀዳሚ የንግሥቲቷ ጥያቄ ለእኔ የትኛውን መሬት ነው በርስትነት የሰጡኝ የሚል ነበር። እቴጌይቱ የንጉሡን እንቅስቃሴ በዓይነ ቁራኛ ይከታተላሉ። ባለቤታቸው ከተለያዩ ሴቶች ጋር ግንኙነት እንዳላቸው ከተጠራጠሩ የከፋ ቅጣት ከመቅጣት ወደ ኋላ አይሉ። ይህን ጥንቁቅነታቸውና በባሌ የመጣ ባይነታቸውን ተከትሎ አንድ ሴት መርዝ አብልተው ገለዋል የሚል ወሬ ይወራ ነበር ስትል ክሪስ ገልጻለች። ይህን በምኒልክና በሳቸው መካከል ንፋስ አይግባ አቋማቸውን ከሚገልጸው አንዱ እውነት የሚከተለው ነው። እቴጌ ጣይቱ በስራቸው የሚተዳደሩ አገልጋዮችን ሲቀጥሩ ጥንቃቄ ያደርጉ ነበር። መልከ መልካምና ጠይም አይቀጥሩም። የጠቆረ የቆዳ ቀለም ያላቸውን ይመርጡ ነበር። እንቅስቃሴያቸው ከሌሎች ሁሉ እንዲለይ ከቦታ ቦታ ሲንቀሳቀሱ ብዙ አጃቢና ተከታይ እንዲኖራቸው አድርገዋል። ባለዘርፍ ትልቅ ዣንጥላ ይጠለልላቸዋል። የየዕለት ስራቸው በርካታ ነው። ኃላፊነታቸው ብዙ ነው። በሳቸው ስር ግምጃ ቤት፣ የወተት ላሞች እርባታ፣ የእህልና ጥራጥሬ ጎተራዎች፣ ንብ አናቢዎች፣ ጠላ ጠማቂዎች፣ ጠጅ ጣጆች፣ እህል አስፈጪዎች፣ ምግብ አብሳዮች፣ ውሃ አመላላሾች፣ በርበሬ ቅመማ ቅመም አዘጋጆች በሙሉ ከሚቆጣጠሩ የበላይ ተጠሪዎች ጋር በመቀዳጀት ስራውን ይመሩት ነበር። ከነዚህ ሁሉ የቤተ መንግስቱ አስተዳዳራዊ ስራዎች በዘለለ በቤተ መንግስቱ ዙሪያ ባሉ መንደሮች ሸክላ ሰሪዎች፣ ብረት ቀጥቃጮች፣ ሸማኔዎችን በማስተባበር የሚያመርቷቸውን ምርቶች ይገዛሉ። ክሪስ ፕሮቲ የዘመን ታሪክ ትዝታዬ ካየሁት ከሰማሁት በሚል መርሴ ሐዘን ወልደ ጊርቆስ በጻፉት መጽሐፍ ላይ ይህ ይነበባል። ጃንሆይ ዳግማዊ ምኒልክ ከአዲስ አበባ እስከ አዲስ ዓለም ድረስ ያለውን መንገድ በድንጋይ ንጣፍ ለማሰራት ፈለጉ። በመንገዱ ሥራ ላይ እቴጌ ጣይቱ የሚያስፈልገውን የገንዘብ ወጪ ከመሸፈን ባሻገር የመንገዱ ሥራ በሚካሄድበት ስፍራ አጠገብ ካለ ስፍራ ተንቀሳቃሽ ዳስ ነገር ተጥሎ በወርቀ ዘቦና በአንበሳ ጎፈር ዙሪያውን የተገጠመ ዘርፍ ያለው ቀይ ትልቅ ዣንጥላ ተይዞላቸውና በተዘጋጀላቸው ወንበር ላይ ተቀምጠው በጠባቂዎችና አገልጋዮቻቸው ታጅበው ሥራውን ይከታተላሉ። በመንገዱ ሥራ ላይ እንዲሰማሩ አስከትለው ያመጧቸው አገልጋዮችና ወታደሮችም በእቴጌይቱ ለመሸለምና ለመመስገን በአካባቢው ያለውን የተለየ መጠን ያለው ድንጋይና ቋጥኝ እየፈነቀሉ እየተሸከሙ ወደ ድንጋይ ፈላጮቹና አንጣፊዎቹ ሲወስዱ በዝምታ ይመለከቱ ነበር።
የእቴጌ ጣይቱ ብጡልና የዘመናዊነት ጅማሬዎች። በኢትዮጵያ የመጀመሪያው ባንክ ኦፍ አቢሲኒያ ያቋቋሙት እንግሊዞች ናቸው። ባንኩ ለሥራ ማስኬጃ የሚሆን ገንዘብ የተበደሩ ደንበኞች ብድራቸውን መክፈል ሳይችሉ ሲቀሩ ንብረታቸውን ይወርሳል፣ ይከሳል። ባለዕዳዎቹ ለስር ይዳረጋሉ። ይህ ሁኔታ እቴጌ ጣይቱን ያሳስባቸው ነበር ይላሉ። አንድ ቀን በቤተ መንግሥቱ እልፍኝ ምኒልክና ሹማምንቶቻቸው በሙሉ በተሰበሰቡበት ስለ ባንክ ኦፍ አቢሲኒያ ተነስቶ ሲወያዩ በመናገሻ ከተማችን ሕዝባችንን እስር ቤት አዘጋጅቶ ዓይናችን እያየ ጆሮአችን እየሰማ የእንግሊዝ መንግሥት እንዲህ ሲሰራ ይህ ሕዝብ ምኑ የኛ ነው ማለት ይቻላል? እነዚህን ባለዕዳ ተብለው ፍዳቸውን የሚያዩ ሰዎቻችን ዕዳቸውን የሚከፍሉበት ዕድል ልንፈጥርላቸው አይገባንም ሲሉ ሐሳብ አቀረቡ። ምኒልክና ሹማምንቶቻቸው በሐሳቡ ተስማሙ። እቴጌ ጣይቱ የእርሻና ንግድ ልማት ማስፋፊያ ማኅበር ወይም ባንክ በሚል ስያሜ ባንክ እንዲቋቋም መፍትሔ አበጅተው ተፈቀደላቸው። የመጀመሪያውን 100 ሺህ ብር እቴጌ ጣይቱ፣ አጼ ምኒልክ ደግሞ 200 ሺህ ብር ከመንግሥት ግምጃ ቤት እንዲወጣ አድርገው ሌላውን አክሲዮን ደግሞ ንጉሥ ወልደ ጊዮርጊስ፣ ራስ ተሰማና ሌሎችም የመንግሥት ሹማምንትና ታዋቂ የሮዝንደር ነጋዴዎች እንዲያወጡ አደረጉ። የቀረውን ደግሞ ሕዝቡና መሳፍንቱ አዋጣ። በመስከረም 2 ቀን 1909 ባንኩ ሥራ ጀመረ። ባንኩ ሥራውን በጀመረ ጊዜ ባንክ ኦፍ አቢሲኒያ በዕዳ ምክንያት ያሰራቸውን ሰዎች ገንዘብ በማበደር ከዕዳ ነፃ አደረጋቸው። ለንግድና ለእርሻ ማስፋፊያ የሚሆን ብድር በመስጠት የሕዝቡን የኢኮኖሚ እድገት ማበልጸግ ተቻለ። ይህ በአሁኑ ወቅት የኢትዮጵያ ልማት ባንክ በመባል የሚታወቀው መንግሥታዊ ባንክ መሠረቱ የእርሻና የንግድ ልማት ማስፋፊያ ባንክ ነው። የመጀመሪያው ሥራ አስኪያጅ ነጋድራስ በሀብቴ፣ በመቀጠልም አቶ ምትኬ፣ በመጨረሻም አቶ የታጠቁ የተባሉት በእቴጌ ተሾመው ነበር። ሌላም የፀሐይቱ የዘመናዊነት ጅማሮ የዘመናዊ ሆቴል ግንባታ ነው። የአዲስ አበባ የሀገሪቱ ዋና ከተማ መሆኗ ብዙዎች ወደ መዲናዋ ለተለያዩ አገልግሎት እንዲመጡ ምክንያት ሆኗል። ነገር ግን ለእነዚህ ሰዎች ማረፊያ እንደሚያስፈልጋቸው እቴጌይቱ ተረዱ። እቴጌ ጣይቱ ከቤተ መንግሥታቸው አጠገብ ገብርኤል ቤተ ክርስቲያን ማዶ ካለ ስፍራ እንግዳ ቤት የተባለ ባለ ብዙ ክፍል ቤት አሰሩ። የመጣ ባለ ጉዳይ ሁሉ ይስተናገድበት ነበር። የእንግዳ ቤት ለመቆየት የሚያስችል ፍቃድ ያለው መንገደኛና ባለ ጉዳይ የቤቱ አጋፋሪዎች ተቀብለው ማረፊያ ይሰጡታል። ራቱንና ምሳውንን የቤተ መንግሥቱ ሰራተኞች እንጀራውንም ጠላውንም ጠጁንም ስጋውንም እየወሰዱለት ይመገባል። በዚህም መስተንግዶ በእንግዳ ቤት ለሳምንት መቆየት ይችላል። ጉዳዩ ያላለቀና በአዲስ አበባ የሚከርም መንገደኛ ከነዚህ ቀናት በኋላ ቤቱን ለሌላ ይለቃል። ጉዳይ እስኪያልቅለት ድረስ ወደ ዘመድ ለመሄድ ይገደዳል። ከዚያ በኋላ በ1907 በኢትዮጵያ የመጀመሪያውን ሆቴል በራሳቸው ገንዘብ አሳነጹ። ይህ የእቴጌ ጣይቱ ሆቴል ይባላል። ታሪክ ዘመን ዳግማዊ ምኒልክ ይህን አስመልክቶ ባሰፈረው ሐተታ ይህም ቤት የአውሮፓውያኑም የኢትዮጵያውያንም ጥሩ ምግብ ሁሉ የሚገኝበት ነውና ንጉሠ ነገሥቱም ግብር ያገቡበታል። መኳንንቱም፣ ሰራዊቱም፣ ነጋዴውም፣ እንግዳውም ባላገሩም ምግብ በፈለገ ጊዜ ወደዚያ እየሄደ እንደ መጠኑ ዋጋ እየሰጠ ሲበላበት ሲጠግብ ይውል ነበር ብሏል። በሆቴሉ የመጀመሪያው እንግዳ ቤዲ ቤንትሪያ እና ሪገልድ ዋልስ የተባሉ እንግሊዛውያን ሲሆኑ ከሆቴሉ የሚገኘው ገቢ ለእንጦጦ ማርያም ቤተ ክርስቲያን መርጃ ይውል ነበር።
ይወራል ዘንድሮ ያበላል ተሸውየነ እንዳባት ስራ ጓዳን ድንገዳው ወተቱን በስራ ድግነት ሳላይ በዋልክበት እርሶ እንደምንልክ ናለለቀምዬ የበርኖስ ሥራ ጅማሩና ሌሎች ሰሜን የበጋ ሀገር መሆኑ ይታወቃል። ነገር ግን በዚያን ወቅት የበግ ጸጉር በጥቅም ላይ ባለመዋሉ እንዲሁ ባክኖ ይቀር ነበር። የዚህ ሀብት መባከን የቆጫቸው እቴጌ ጣይቱ በሰሜን በበግ እርባታ ላይ ከተሰማሩ ታዋቂ አርቢዎች መካከል ከ3000 በጎች በላይ የነበራቸውን እንደ አለቃ ገዛኸኝ ያሉ ሰዎችን ወደ ቤተ መንግሥቱ በማስመጣት በጉዳዩ ላይ እንዲመክሩ አደረጉ። ጣይቱ ለበግ አርቢዎች የበጎቻቸውን ጸጉር በየጊዜው እየተሸለተ እየተነደፈና እየተፈተለ ለሱፍ ልብስ ለበርኖስ ሥራ ስለሚውልበት ዘዴ እንዲሰለጥኑ አዲስ አበባ ሆነው እንዲማሩ አደረጉ። በእነዚህ የአብሮነት ቆይታዎች ላይ የሚኒሊክና የጣይቱ ዜና መዋዕል ጸሐፊን ጨምሮ ሌሎች የንጉሡ የቅርብ የሆኑ ሹማምንትም ይታደማሉ። ሚኒሊክ አዘውትረው መስማት የሚፈልጉት በቅርብ ጊዜ በዓለም ላይ የተገኘ አዲስ የቴክኖሎጂ ግኝት ካለ እንድነግራቸው ይጠይቁኛል። ሌላ ጊዜ ደግሞ ስለ ኢትዮጵያ ታሪክና መልክዓ ምድር ካርታ ተዘርግቶ እየተመለከትን ሐሳብ እንለዋወጣለን። በእነዚህ መሳይ ውይይቶች ላይ እቴጌ ጣይቱም ንቁ ተሳታፊ ነበሩ ብለዋል ቀኛዝማች ታደሰ ዘወልዴ የእቴጌ ጣይቱ ብጡል አጭር ሕይወት ታሪክ በሚለው መጽሐፋቸው። የእቴጌ ጣይቱ የዘመናዊነት ጅማሮ በእነዚህ ብቻ አይገለጽም። ለመጀመሪያ ጊዜ ከውጭ የሚመጣውን ሻማ በሀገር ውስጥ እንዲመረት አድርገዋል። የአድባራቱ ለመሳፍንቱና ለመኳንንቱ መንገልገያ እንዲሆን አከፋፍለዋል። በብዛት በማምረትም ለገበያ አቅርበዋል። ከኑግ የሚገኝ ቅባት ወይም ዘይት ፓሊዶር በሚባለው የግሪክ ነጋዴ አማካኝነት በአቃቂና በፍልውሃ አካባቢ የዘይት መጭመቂያ ፋብሪካ አቋቁመዋል። ተረፈ ምርቱ ሳሙና እንዲሰራበት በማድረግ የጎጆ ኢንዱስትሪን መሠረት ጥለዋል። ሞካሽ ካባና ምንጣፍ የማምረት ሥራ እንዲስፋፋ ከቱርክ በክሪ የተባለ ቱርካዊ ቀጥረው ኢትዮጵያውያኑ እንዲሰለጥኑ አድርገዋል። ኢየሩሳሌም ኢትዮጵያና ጣይቱ ክሪስ ፕሮቲ ኢየሩሳሌምና ኢትዮጵያ በሚለው ጽሑፏ በጎላ መልኩ እቴጌ ጣይቱ በኢየሩሳሌም ስላሉ ኢትዮጵያውያንና ገዳማት ያላቸውን ጠንካራ አቋምና ያስመዘገቡትን ውጤት ገልጻለች። ከጥንት ጀምሮ በኢየሩሳሌም በሚኖሩ ኢትዮጵያውያን መነኩሳትና ቀሳውስት መካከል ለረጅም ጊዜ ያላባራ ጸብና ሽኩቻ ነበር። በአፄ ዮሐንስ ጊዜ በኢየሩሳሌም የኢትዮጵያ መነኩሳት የበላይ ኃላፊ መምህር ወልደ ሰማያት ነበሩ። አፄ ዮሐንስ ከድርቡሾች ጋር ሲፋለሙ በመሞታቸው የኢየሩሳሌምን ጉዳይ አፄ ሚኒሊክ እቴጌ ጣይቱ እንዲያውቁ እኚህ ሰው ከፍተኛ ጥረት ማድረግ ጀመሩ። መምህር ወልደ ሰማያት በኢትዮጵያ መንግሥት ስም በገዙት መሬት ላይ በራሳቸው ንድፍና ዲዛይን የደብረ ገነት ኪዳነ ምሕረት ቤተ ክርስቲያንን አሳንጸዋል። እስካሁን ድረስ በቤተ ክርስቲያኑ ጉልላት ላይ ያለውን የመስቀል ዲዛይን ሳይቀር በመቅረጽ የቤተ ክርስቲያኑን ግንባታ አጠናቀዋል።
በኋላም ለእቴጌ ጣይቱ በአጭር ጊዜ ውስጥ ቤተ ክርስቲያን የሚገነቡበት መሬት አፈላልገው ገዙላቸው። በኋላም እቴጌይቱ አዲስ በሾሟቸው መምህር ፍቃድ አማካኝነት በኢየሩሳሌም የሚኖሩ ኢትዮጵያውያንን ችግር ለማቃለል በወሰዱት እርምጃ በገዳማት ውስጥ ለሚያገለግሉ ካህናት መኖሪያ ቤት እንዲሆን አንድ ትልቅ ፎቅ ቤት አሰሩ። ተጨማሪም ቦታ ተገዝቶ ለምዕመናንና ለጉብኚ መገልገያ የሚውል የሚከራይ ሌላ ሕንፃ አስገነቡ። የደብረ ገነት ኪዳነ ምሕረት ቤተ ክርስቲያን ሕንፃና የሌሎች መገልገያ ሕንፃዎች ግንባታ ተጠናቆ አፕሪል 24 ቀን 1893 አገልግሎት መስጠት ጀመረ። በቤተ ክርስቲያናት መግቢያ ቅጥር አምድና በየሕንፃዎቹ ላይ የእነዚህ ሕንፃዎች ማስገንቢያ ወጪ የሸፈኑት እቴጌ ጣይቱ ብርሃን ዘኢትዮጵያ ናቸው የሚል ጽሑፍ በእመበረድ ተቀርጾ ተለጥፎ ይገኛል። እቴጌ ጣይቱ ብርሃን ዘኢትዮጵያ የኢትዮጵያ መንግሥት በኢየሩሳሌም ያለውን የኢትዮጵያ ይዞታ የባለቤትነት መብት ለማረጋገጥ የኢትዮጵያውያንን መብትና ጥቅም ለማስጠበቅ እርምጃዎቹን ወስደዋል። ይህም በተመለከተ እቴጌ ጣይቱ ከብዙ ዓመታት በኋላ ኢየሩሳሌምን የመጎብኘት ዕድል የሚያገኙ ኢትዮጵያውያን ወደፊት በኢየሩሳሌም ያሉትን የኢትዮጵያ ይዞታን ሲያዩ በሕንፃዎቹና በቤተ ክርስቲያኒቱ ቅጥር በእብነ በረድ ተጽፎ የተለበደውን ሰሌዳ ተመልክተው በላዩ የሰፈረውን ስማችንን ባነበቡ ቁጥር ይህንን ይዞታና የቤተ ክርስቲያን ሕንፃ ገንብተን ስላቆየንላቸው ይኮሩብናል። በወቅቱ ወደ ኋላ ተመልሰው በዘመናችን ይህን በመስራታችን ምን ያህል ደስተኛ እንደነበርን ያስባሉ። የጣይቱ ውሎ ፀሐይቱ ሊነጋጋ ሲል ከመኝታቸው ተነስተው የዘውትር ጸሎት ዳዊትና ውዳሴ ማርያማቸውን ይደግማሉ። በኋላ ቁርሳቸውን ተመግበው ከደንገጡሮቻቸው ጋር የቤተ መንግሥቱን የምግብ ማዘጋጃ ማዕድ ቤትን የሥራ እንቅስቃሴ ይመለከታሉ። በመቀጠልም የቤተ መንግሥቱን አትክልተኞች፣ ሸማኔዎች፣ የጥልፍና የሰፌድ ሥራ የሚሰሩ ሠራተኞችን እያከናወኗቸው ያሉ ሥራዎችን ተዘዋውሮ ከጎበኙ በኋላ ወደ እልፍኛቸው ይመለሳሉ። ረፋር ላይ ብዙውን ጊዜ ምኒልክና ጣይቱ አነስ ባለችና በከፋይ ጨርቆች የተሰሩ ትራሶች በተደረደሩበት ከፋይ ምንጣፍ የለበሰች ድንክ አልጋ መሳይ መደብ ላይ ከምኒልክ ጋር ጎን ለጎን ተቀምጠው የቅርብ ባለሟሎቻቸው ሹማምንትና ወዳጆቻቸው ተካፋይ የሚሆኑበት፣ ቡና የሚጠጡበት፣ በነጻነት የተለያዩ ጉዳዮች ላይ ሐሳብ የሚለዋወጡበት ቤተሰባዊ ቆይታ የማድረጊያ ጊዜ ነበራቸው። ይህን መሰሉ ቆይታ ላይ በእቴጌይቱ የተዘጋጀውና ፍጹም የማይኮመጥጠው ምርጥ ጠጅ እንዲሁም እቴጌ ጣይቱ በብዙዎች የሚደነቁበት ዶሮ ዳቦ ለታዳሚዎች ይታደላል። በእነዚህ የአብሮነት ቆይታዎች ላይ የሚኒሊክና የጣይቱ ዜና መዋዕል ጸሐፊን ጨምሮ ሌሎች የንጉሡ የቅርብ የሆኑ ሹማምንትም ይታደማሉ። ሚኒሊክ አዘውትረው መስማት የሚፈልጉት በቅርብ ጊዜ በዓለም ላይ የተገኘ አዲስ የቴክኖሎጂ ግኝት ካለ እንድነግራቸው ይጠይቁኛል። ሌላ ጊዜ ደግሞ ስለ ኢትዮጵያ ታሪክና መልክዓ ምድር ካርታ ተዘርግቶ እየተመለከትን ሐሳብ እንለዋወጣለን። በእነዚህ መሳይ ውይይቶች ላይ እቴጌ ጣይቱም ንቁ ተሳታፊ ነበሩ። የሞንዶን ቫንደር ሃይት ማስታወሻ በንጉሡ ቤተ መንግሥት። ሚኒሊክና ጣይቱ ከዚህ ቆይታቸው በተለይ እናት አባት እየተባባሉ የሚያሳልፉት ውሏቸውንና ገጠመኞቻቸውን የሚያወሩበት ጊዜ ነበራቸው። በቤተ መንግሥት ቅጥር የሚያድጉ ሕፃናትን ካሉበት ሆነው ፈንጠዝያቸውንና ቡረቃቸውን ይመለከታሉ። አንድ ቀን ምኒልክ ለጣይቱ እናት ለምንድን ነው እግዚአብሔር ልጅ እንዲኖረን ያልፈቀደው ሲሉ ጠየቋቸው። እቴጌይቱ ቁጭታቸውን በሆዳቸው ይዘው አባት ለምን በዚህ ታዝናለህ? የእኛ ጥበቃና እንክብካቤ የሚያስፈልጋቸው 14 ሚሊዮን ሕፃናት ወላጆች ነን። እነዚህ ልጆቻችን ማሰብና መንከባከብ ነው ያለብን ሲሉ መልስ ሰጧቸው። የእቴጌ ጣይቱ ገበታ በአዲስ ዓመት ዋዜማው ቀን ጠዋት እቴጌ ጣይቱ በቤተ መንግሥት ተገኝቼ ቁርስ እንድበላ ጋብዘውኝ ስለነበር ጥሪውን አክብሬ ሄጄ ነበር። እቴጌ ጣይቱ በታላቅ ፍቅርና በትሕትና ተቀብለው አስተናገዱኝ።
በቤተ መንግሥቱ ገበታ ሲቀርብ ልክ የአውሮፓውያን ፋሽን ተከትሎ ነበር። ነገር ግን አሳላፊዎቹ የምግቡን አቀራረብ ቅደም ተከተል አያውቁትም። እኔ ቁርሴንም ምሳዬንም በአንድ ጊዜ እስኪበቃኝ ተመገብኩኝ። በጣም የሚጥምና ምርጥ ምግብ ነበር። ዶክተር ማርቲን ወይም ሐኪም ወርቅነህ። ከረፋዱ 4 ሰዓት ተኩል ላይ ሲሆን ቤተ መንግሥት እንድገኝ ተነገረኝ። በነጋታው ጠዋት ወደ ቤተ መንግሥት ለመሄድ ስዋከብ ቆይቼ 6 ሰዓት ሲሆን ጥቂት ደቂቃዎች ሲቀሩት በቤተ መንግሥቱ ቅጥር ግቢ ደረስኩኝ። ወደ ቤተ መንግሥቱ ታላቅ አዳራሽ ዘለኩ። እቴጌ ጣይቱ ድንክ አልጋ ላይ ትራሶች ተደግፈው ጋደም ብለዋል። እጃቸውን ለሰላምታ ዘረጉልኝ። ጨበጥኳቸው። እንድቀመጥም ጋበዙኝ። ጥቂት ዘግይቶ እቴጌ ጣይቱ ያነጋግሩን ጀመር። ከቀረበልኝ የመጀመሪያ ዙር ምግብ ተከትሎ የቀረበልኝ የድሮ ዳቦ ጣፍጦኝ እንደሆነ ጠየቁኝ። በጣም እንደጣፈጠኝ በመግለጽ ምስጋናዬን አቀረብኩላቸው። ስለ ዶሮ ዳቦ አዘገጃጀት ነገሩኝ። እኔም በነገሩኝ መሰረት ወደ አገር ቤት ስመለስ አዘጋጅቼ ለባለቤት አቀርብለታለሁ። ምን እንደሆነ ግን አልነግረውም። ካቀረብኩለት በኋላ ከአቢሲና የተማርኩት የምግብ አይነት ነው ብዬ ስነግረው ምን ያህል ደስ እንደሚሰኝ ይታየኛል። ስለ እቴጌ ጣይቱ ምን ዋጋ አለው? የሚያስፈልግሽን ቅመሞች ማግኘት አይቻልሽም እንጂ። ሐሳቡ ጥሩ ነው። የእቴጌይቱ ገጽታ ብዙዎች ጎብኚዎችና እንግዶች የእቴጌ ጣይቱን ገጽታ ለማየት እንዳልታደሉ ይናገራሉ። ሆኖም ቆንጆ መሆናቸውን ባገኙት አጋጣሚ ይመሰክራሉ። ብዙ ጊዜ በዓይነ ርግብ ይሸፍናሉ። የጣይቱ የእጅ ጣቶች አለንጋ የሚባሉ ረዣዥምና ውብ ናቸው። ከማርች 6 ቀን 1905 አንስቶ በማንኛውም ጊዜ ወደ ቤተ መንግሥት መግባትና መውጣት እንድችል የተፈቀደልኝ ከመሆኑም በላይ በአስተርጓሚነት ከንቲባ ገብሩ አብሮኝ እንዲሆኑ ተመደበልኝ። እናም አንድ ቀን እቴጌ ጣይቱ የጤና ምርመራ እንዳደርግላቸው ፈቀዱ። እኔም የሰውነታቸውን ሙቀት፣ የልብ ትርታና የደም ዝውውርን በመሳሪያዎች እንድመረምር ፈቃዳቸው እንደሆነ ጠየቅኳቸው። እቴጌይቱም የዓይን ርግባቸውን በመግለጥ ፈቃደኝነታቸውን አሳዩኝ። በዚህ ጊዜ ደጃዝማች አባተ እኔና እቴጌይቱ እንዳንታይ ነጠላ ዘርግተው ከለሉን። በእውነት ነው የምለው፣ በፎቶግራፍ ላይ ካየኋቸው እጅግ የተለየ ውበት አላቸው። እግዚአብሔር በሚያውቀው ፎቶግራፋቸውና መልካቸው በፍጹም የተለያየ ነው። ዕድሜያቸው 40ዎች ውስጥ ያሉ ነበር የሚመስሉት። ትንሽ ውፍረት የሚታይባቸው ቢመስልም ወገባቸው ሸንቃጣ ነው። የአውሮፓውያን ሴቶችን መመዘኛ ያሟላ ነው። የለበሱት የሐር ቀሚስ ላይ ወገባቸውን በመቀነት ሸብ አድርገዋል። በጥቁር ቅንድቦቻቸው ስር ውብ ዓይኖቻቸውና ቡናማ ብሌኖቻቸው በእርግጥም እኚህ ሴት በሕይወት ብዙ ውጣ ውረድ ያሳለፉ መሆኑን ያሳብቃል። ዶክተር ሃንስ ቮልብረሽት ጀርመናዊ ሐኪም። እቴጌ ጣይቱ በሕይወታቸው ሙሉ አብሯቸው የዘለቀው ሐዘን መሃን መሆናቸው እንደሆነ ይነገራል። ጣይቱ የአካል ብቃት እንቅስቃሴ ዶክተር ሃንስ ቮልበርሸት በአዲስ አበባ የነበረውን ቆይታ በተመለከተ የጻፈው ማስታወሻ ላይ ይህ ይገኛል። በቤተ መንግሥት የነበረውን የተለመደ የሕይወት ዑደት ለመቀየር ያስቻለ አንድ ተግባር ፈጸምኩኝ። በዚህም አብዛኛውን ጊዜያቸውን በድንክ አልጋቸው ላይ ተጋድመውና በትራስ ታጅበው ያሳልፉ የነበሩትን እቴጌ ጣይቱንና በቤተ መንግሥቱ የሚኖሩ ወይዛዝርትን አሰልቺ ሕይወት ለመለወጥ የአካል ብቃት እንቅስቃሴና የእግር ጉዞ ማድረግ ለጤንነታቸው ጥሩ መሆኑን ለማሳመን በቃው። አንድ ማለዳ መጠናቸው የተለያየ ትልቅና ትንሽ ኳሶችን ወስጄ መጀመሪያ ለእቴጌ ጣይቱ የተለያዩ የኳስ ጨዋታዎችን አሳየኋቸው። እንዲህ ያለ ጨዋታ በየቀኑ ለ1 ሰዓት ያክል ቢጫወቱ እጅግ ጠቃሚ እንደሆነ አስረዳኋቸው። ጨዋታዎቹን ሳሳያቸው ተሰብስበው ይመለከቱ የነበሩ በሙሉ ይስቁ ጀመር። ደጃች አባተ ግን እቴጌ ጣይቱ በኳሶቹ እየተጫወቱ ከዚሁ ጎን ለጎን የተለያዩ የአካል ብቃት እንቅስቃሴ እንዲያደርጉ የመከሯቸውን ምክር ሰሙ። እቴጌይቱ እንዲህ ያለ ተግባር ላይ ሊሳተፉ የማይችሉና ክብራቸውና ማዕረጋቸው የማይፈቅድላቸው መሆኑን ነገሩን። ሙከራዬንም እንዳቆም አስጠነቀቁኝ። እቴጌ ጣይቱም ሆኑ ሌሎቹ ወይዛዝርት ኳስ እያንጠባጠቡ ሲሮጡ በፍጹም ደስታ ተሞልተውና እርስ በርሳቸው እየተፎካከሩ ነበር። የነበራቸው ጊዜ
በሳቅና በውካታ የተሞላ ሆነ። በየቀኑ ጠዋት በቤተ መንግሥቱ በመገኘት ጣይቱን ጨምሮ ሌሎች የሚኒሊክ ሹማምንት ሚስቶች፣ ቤተሰቦች፣ በጣይቱ የሚያድጉ በርካታ ወይዛዝርቶች የአካል ብቃት እንቅስቃሴ ያደርጉ ጀመር። ይደንሳሉ፣ ሰውነታቸውን እንዲያፍታቱ ስፖርት ይሠራሉ። ብዙዎቹ ሴቶች በጀርመን አንድ ሕፃን ልጅ የሚያደርገውን እንቅስቃሴ ለመልመድ በጣም ተቸግረው ነበር ይላሉ ሃንስ። እቴጌ ጣይቱ በቤተ መንግሥቱ ነዋሪ የሆኑ ወይዛዝርትን እንዲሁም ሌሎች የሹማምንት ሚስቶች የአካል ብቃት እንቅስቃሴና ስፖርት ለወራት ዘለቀ። ሃንስ ስፖርት በሚያሰራበት ጊዜ እየመጡ የሴቶቹን እንቅስቃሴ የሚመለከቱ 3 የሚኒሊክ ሹማምንቶች ነበሩ። እነዚህ ሹማምንቶች ለምን እንደሚመጡ ሃንስ አስተርጓሚውን ከንቲባ ገርሞን ሲጠይቃቸው ሚስቶቻችንን ሊያማግጥብን ይችላል በማለት እንደሆነ ገልጸውላቸዋል ሲል ሃንስ በማስታወሻው አስፍሯል። በ1902 እንዲሁም በ1903 መጀመሪያ ላይ እቴጌ ጣይቱ ቡጡል ግማሽ ኢትዮጵያዊት የሆነች ሚስ ካትሪን ሄል የተባለች ጀርመናዊትን በቤተ መንግሥቱ ለሚያድጉ ልጆች የማሚቴዎች አለቃ ወይም የሞግዚቶች ኃላፊ አድርገው ቀጥረው ነበር። ይችን ኢትዮ ጀርመናዊት በቤተ መንግሥቱ ያሉ ልጆች ወለተ ኢየሱስ እያሉ ይጠሯት ነበር። ወለተ ኢየሱስና ልጇ ጃክቦ በቤተ መንግሥት ለሚያድጉ ልጆች የሚማሩበት ትምህርት ቤት አቋቁመዋል። አንድ ቀን ልጅ ኢያሱ በቤተ መንግሥቱ አንድ ክፍል እጅና እግራቸው በሰንሰለት ታስረው ተቀምጠው ነበር። ምን አድርገን የታሰርከው? ማን ያሰረ? ብዬ ጠየቅኩት። ያን ጊዜ በልጅነት እልህ የሚንፈራገጠው ልጅ ኢያሱ ያቺ አሮጊት ሴትዮ ናት ሲል ነገረኝና እቴጌ ጣይቱ ለልጅ ኢያሱ ምሕረት አድርገው ከስር እንዲፈቱት ተማጸንኳቸው። እቴጌ ጣይቱም ጥፋት ስላጠፋን የቀጣሁት ምንም ሳያደርግ የታሰረ መስሎ ነው? ጥፋት አጥፍቶ ነው እንዲታረም ሁለተኛ እንዳያጠፋን የቀጣሁት፣ አትሳሳት ሲሉ መለሱ። ስንክሳር በየጊዜው በየወቅቱ በየሥርዓት በየቤቱ ታሪክ አለ፣ ባህል አለ፣ እምነት አለ፣ ሕይወት አለ። ነውንም ነበርንም ለማወቅ በስንክሳር ኅብር ያላቸው ዶኪመንተሪ ዝግጅቶች ይቀርባሉ። ስንክሳር ዘወትር እሁድ ከ6 እስከ 7 ሰዓት በእናንተ ሬዲዮ በሸገር ኤፍኤም 102.1 ስንክሳር